ልታጡት የማትፈልጉትን ሪሌሽንሺፕ ያጣችሁ፣ ልታጡት የማትፈልጉትን ወዳጅ ያጣችሁ፣ ልታጡት የማትፈልጉትን ስራ ያጣችሁ፣ ይሄ ያጣችሁት ነገር ማለት ማሰብ ያለባችሁ እንደዚህ አይነት አጋጣሚ በህይወት መንገድ ላይ እንዳለና እግዚአብሔር ከዚህ የበለጠ ትሩፋት ያለው ስራ፣ ከዚህ የበለጠ ትሩፋት ያለው ሪሌሽንሺፕ፣ ከዚህ የበለጠ ትሩፋት ያለው አገልግሎት ከፊት ለፊታችሁ እያዘጋጀላችሁ እንደሆነ ማን ያውቃል? ማን ያውቃል? አምላኬ ያለ ነገር፣ አባቴ ያለ ምክንያት የኔ ጌታ እንዲሁ ዝም ብሎ ነገሩን አያንጎዳጉደውም። ይገርምሃል፣ ትናንት የሰጠህን ዛሬ ከተቀበለ ነገ አዲስ ሊሰጥህ መለኮት ተዘጋጅቷል ማለት ነው። ቻቻቻቻቻ የሚበልጥ ትሩፋት ያለው ነገር እግዚአብሔር እያዘጋጀ ነው ማለት ነው። ስትጠቅመው የነበረ ሪሌሽንሺፕ ካጣኸው ከዚህ በኋላ የሚበልጥ ትሩፋት ያለው የሚጠቅም ሪሌሽንሺፕ፣ የሚጠቅም ስራ እግዚአብሔር እንደዚህ አይነት ነገር እያዘጋጀ እንደሆነ እያዘጋጀ የሚሰማኝ ሰው ካለ እያዘጋጀ ነው። ስለዚህ አንተ ዝም ብለህ ትላንትና ላይ ተጣብቀህ ያትበል ነሶፍት አትጨርስ። ዝም ብለህ ፊትን አታጥቁር፣ እንባ በፊትህ ታበላሽ። አንተ ነግሬሃለሁ። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። የቆሰልክበት አካባቢ አትቆይ። የተሰበርክበት አካባቢ አትቆይ። ያቆሰሉ ሰዎች አካባቢ አትቆይ። ጉዳትን በማስታመም የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። ተው፣ ያለፈውን ተው። ያለፈውን እማትተው ከሆነ የጎዱ ሰዎች ዳግመኛ እንዲጎዱ እድል እየሰጣቸው፣ ያቆሰሉ ሰዎች ዳግመኛ እንዲያቆስሉ እድል እየሰጣቸው ነው። የመቱ ሰዎች ዳግመኛ እንዲመቱ እድል እየሰጣቸው ነው። ያለፈውን አለ ጳውሎስ እየረሳው የትናንትናውን እየረሳው የሆነውን እየረሳ የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። እዛ አካባቢ እጥፍ ነው። ዞር እዛ አካባቢ አለበርሳ ህመምን አንቀልባ ገዝተህ የምታስታምመው ከሆነ የጎዱ ሰዎች ሁሌ እንዲጎዱ፣ የሰበሩ ሰዎች ሁሌ እንዲሰብሩ፣ ያሳመሙ ሰዎች ሁሌ እንዲያሳምሙ እድል እየሰጣቸው ደጋግመ በለኝ እያልከው ነው። በፍጹም እንደዛ እንዳታረግ። ህይወት በጎዳናዋ ላይ ፈተና ያለ ጉዳይ ነው። የቀረበ ይርቃል፣ ያመንከው ይከዳል፣ ያጀበ ይበተናል። በዚህ ጊዜ አንተ ማድረግ ያለብህ ነው የራቁ ሰዎች፣ የጎዱ ሰዎች፣ የካዱ ሰዎች አካባቢ እየቆየ ህመምህን ማባበስ አይደለም ያለብህ። ያለፈው መርሳት ነው ያለብህ። አሁን አንዳንዶቻችሁ ይገርማችኋል፣ አይረሱም። ከዚህ የተነሳ ሰይጣን ይገርማቸዋል። ሁልጊዜ እየመጣ ይጎበኛቸዋል። ሁልጊዜ እየመጣ ያሰቃያቸዋል። በትዝታ ያሰቃያቸዋል። ያ የትላንትናው ሪሌሽንሺፕ ሄዷል። ያ የትላንትናው ብዙ ነገር ሄዷል። ይገርማቸዋል። ሰዎቹ ግን እዛው ውስጥ ስለቆዩ ሰይጣን እየመጣ ያሰቃያቸዋል፣ ያሳምማቸዋል። እንቅልፍ ያጣሉ፣ ሰላም ያጣሉ፣ ደስታ ያጣሉ፣ መሳቅ አይችሉም። በጣም በስቃይ ውስጥ ነው የሚኖሩት። ያለፈውን መርሳት ወዳጄ፣ የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ መጣጣር ለዳግም ጸጸት ራስን መዳረግ። do you think that የቀበሩ ሰዎች መውጫ ይሆኑኛል ብለህ፣ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ፣ በፍጹም እንዳታስብ። እንደዚህ የምታስብ ከሆነ የቀበሩክ ሰዎች መውጫ ይሆኑኛል ብለህ የምታስብ ከሆነ፣ የጣሉክ ሰዎች መነሻ ይሆኑኛል ብለህ የምታስብ ከሆነ እንደገና ለመጸጸት እድል እየሰጠ ነው። እንደገና ለመጸጸት ሁኔታዎችን እያመቻቸ ነው። ማድረግ ያለብህ ትላንትና ከላይ ቆርጠ መጣል። ማድረግ ያለብህ እዛ አካባቢ ዳግመኛ ላለመገኘትና አዲስ ምዕራፍ ለመጀመር መዘጋጀት። ባጣኸው ነገር አዝነ ሊሆን ይችላል። እያዘንክ መኖር ግን የለብህ። እያዘንክ መኖር ግን ተገቢ አይደለም፣ ትክክል አይደለም። ባጣኸው ነገር፣ ባጣኸው ወዳጅነት፣ ባጣኸው ፍቅረኛ፣ ባጣኸው ቤተሰብ፣ ባጣኸው ስራ፣ ባጣኸው ብዙ ነገር አዝነ ሊሆን ይችላል። ትክክል ነው ማዘን፣ ትክክል ነው ማለት ግን እያዘንክ መኖር ተገቢ ነው ማለት አይደለም። ባጣኸው ፍቅረኛ እያዘንክ ራስን ማጣት የለብህ። ባጣኸው ስራ እያዘንክ ራስን ማጣት የለብህ። ባጣኸው ወዳጅ እያዘንክ ራስን ማጣት የለብህ። ባጣኸው ንብረት እያዘንክ ራስን ማጣት የለብህም። ከንብረት በላይ ኢምፖርታንት ህይወት ነው። ከወዳጅ በላይ ኢምፖርታንት በሰማይ ያለው
መውደድ የወደደ ነው። እሱ ነው ኢምፖርታንት። አንተን ነገር ስታጣ ያምህም አይደለም ያምሃል። ነገር ግን አታስንም አይደለም ታዝናለህ። ማዘን ትክክል ቢሆንም እያዘንክ መኖር ግን ተገቢ አይደለም። ብዙ ሰው እያዘነ ነው የሚኖረው። ባጣው ነገር እያዘነ እናቱን አጥቷል እያዘነ ይኖራል። አባቱን አጥቷል እያዘነ ይኖራል። አባትን በማጣት ማዘን ትክክል ቢሆንም ባጣው በዛ ደግሞ ራስን ማጣት፣ ጤናህን ማጣት፣ ሰላምህን ማጣት ትክክል አይደለም። ትክክል አይደል? ወዳጆቼ አጠገባችሁ ያለውን ሰው ለአዲስ ምዕራፍ ተዘጋጅ በሉት። ለአዲስ የህይወት ምዕራፍ ተዘጋጅ በሉት። እግዚአብሔር እኮ ነው እንዲህ የሚላችሁ፣ ለአዲስ የህይወት ምዕራፍ ተዘጋጁ። አዲስ ቻፕተር ሊከፈት ነው በህይወታቸው። ኒው ሲዝን እየመጣ ነው። አዲስ ምዕራፍ እየመጣ ነው። እግዚአብሔር ነው እያለ ያለው። ተወው የትናንቱን፣ ተወው። የአገሬ ሰዎች ሲተርቱ መተው ነገሬን ከተተው ይላል። መተው ነገሬን ከተተው ይላል። ራስን በተጎጂነት ወንበር ላይ የምታስቀምጥ ከሆነ ህመም ወደ ውስጥ እየገባ አጥንትን ያመነምነዋል። ተመነምናል። በቃ አንዳንድ ሰዎች ራሳቸውን በተጎጂነት ወንበር ላይ አስቀምጠዋል። ከዚህ የተነሳ አጥንታቸው እስኪመነምን ድረስ እየከሱ ነው ያሉት። ራስን በተጎጂነት ወንበር ላይ ለምን ታስቀምጣለህ? ህይወት እንደሆነ በተጎጂና በጎጂ የተጠናከረች ዳንቴል ናት። በእነዚህ በሁለት ነው የምትሰራው። በጎጂና በተጎጂ በሚባሉ እንደዚህ ተደረጋ የምትቀናበረው እና ራስን በተጎጂነት ወንበር ላይ ማስቀመጥ ምናልባት ለጥቂት ጊዜ ሰዎች ከንፈር እንዲመጡ ሊያደርግ ይሆናል እንጂ ህይወትን ወንዝ አሻግረው የሆኑ ሰዎች ሲያገኙ ውይ እያሉ ምናልባት ከማኪያቱ ያለፈ ግብዣ በህይወትክ ላይ ምንም አይጨምርልህም። ባጣው ነገር ዝም ብለህ እያልክ ብዙ ሰዎች ያጡትን ነገር እያሰቡ ነው የሚጠጡት። ያጡትን ነገር እያሰቡ ነው የሚቅበሰበቱት። ያጡትን ነገር እያሰቡ ነው ህይወታቸውን ያጡት፣ ሰላማቸውን፣ በረከታቸውን፣ ደስታቸውን ያጡት። ያጣውን ነገር እያሰብክ ራስን አትጣ፣ ሰላምን አትጣ፣ ህይወትን አትጣ። በፍጹም ራስን በተጎጂነት ወንበር ላይ አታስቀምጥ። ይሄን ካደረክ ህመም ወደ ውስጥ እንዲገባ ከፈቀድክ እምትመነምነው አንተ ነህ። በመሰረቱ ችግር ወደ አንተ እንዳይመጣ መከልከል አትችልም። መቀዳት ወደ አንተ እንዳይመጣ መከልከል አትችልም። መተው ወደ አንተ እንዳይመጣ መከልከል አትችልም። ጉዳቱ ግን ወደ ውስጥ እንዳይገባ መከልከል ትችላለህ። የልብ ስብራት በሚገጥምህ ጊዜ፣ የልብ ቁስል በሚገጥምህ ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንት እንዲመነምን፣ ሞገስን እንድታጣ፣ ክብር እንዲጎድል መፍቀድ የለብህም። መንገዱን ጨርቅ ያርግለት። ለዚህ ደግሞ ጥሩ ምሳሌ ዳዊት ነው። ዳዊት መተውን ተክኖበታል፣ መርሳትን በደንብ ያውቅበታል። ይገርማችኋል። ካስታወሳችሁ ሳሙኤል ንጉሥ ሊቀባ ወደ እሴይ ቤት በመጣ ጊዜ ዳዊት አልተጠራም ዳዊት እና በመጨረሻ ጊዜ እግዚአብሔር ሳሙኤልን ግድ ብሎት ዳዊት ካለበት ቦታ ተጠርቶ ሲመጣ ለምን አልጠራችሁኝም ብሎ አልተቆጣም። ዳዊት በመረሳቱ አልተቆጣም። አባቱ እሱ ላይ ባሳየው ንቀት አልተቆጣም። እንደ ሰው ባለመቆጠሩ አልተቆጣም። በመናቃ አትቆጣም። በናቁ ሰዎች አትቆጣ። ትተው በሄዱ ሰዎች አትቆጣ። በካዱ ሰዎች አትቆጣ። መተው ተካንበት፣ መርሳት ወቅበት። ያንን ማትረሳ ከሆነ ያለፈውን ማትተው ከሆነ የሚመጣውን መቀበል አትችልም። ከአሮጌው ማትፋታ ከሆነ ከአዲሱ መጋባት አትችልም። ወዳጆቼ ለጥንካሬያችሁ ማረጋገጫ ከማንም አትጠብቁ። ሰው ማረጋገጫ ቢሰጣችሁም አለመቻላችሁን ነው የሚነግራችሁ። በእርግጠኝነት ይሄን ነግራችኋለሁ። ስለዚህ ወደ አስጨነቀ ፈተና ተጠጋ። ትችለዋለህ እንጂ አይጥልህም። ታልፈዋለህ እንጂ አይጥልህም። ምንም ነገር ወደ አንተ ሊመጣ ይችላል። ይሄ የመጣው ነገር አንተ ትችለዋለህ እንጂ እሱ አይችልም። ታልፈዋለህ እንጂ አይጥልህም። እኔ ደግሞ ሩቅ ሆኖ ከሚያስፈራራ ነገር ጠጋ ብሎ የሚሞክር ነገር ይሻለኛል። ይገርማል። የጠላቶቻችሁን ትችት በዳክዬ ላይ እንደፈሰሰ ውሃ ቁጠሩት። የወዳጆቻችሁን ትችት፣ ያመናችኋቸውን ሰዎች ክዳት በዳክዬ ላባ ላይ እንደፈሰሰ ውሃ ቁጠሩት። ዳክዬ በውሃ ላይ ስትዋኝ ላባዋ ላይ ውሃ ቢፈስ ለመስጠሟ ምክንያት ሊሆን አይችልም። ቀጥላ ነው የምትንሳፈፍበት፣ ቀጥላ ነው የምትዋኝበት፣ ቀጥላ ነው በላዩ ላይ የምትሄድበት። መቁጠር ያለብህ ሰዎች ስላንተ የሚሰጡትን አስተያየት መቁጠር ያለብህ ልክ በዳክዬ ላባ ላይ እንደፈሰሰ ውሃ ነው። ያለፈውን መርሳት እንዴት ኑሮን እንደሚያቀል፣ እንዴት ህይወትን እንደሚያቀል ያለፈውን መተው። አንዳንዶቻችሁ 100 ኪሎ ጤፍ ብትሸከሙ ይሻላችኋል እነዛን ሰዎች ከምትሸከሟቸው። ወዳጆቼ አንድ በ30ዎቹ የእድሜ መጀመሪያ ላይ የሚገኝ ወጣት ለአባቱ አጭር ደብዳቤ ጻፈለት እንደዚህ የሚል አባባ እንድልህ ትፈቅዳለህ ወይ? አባቴ እንድልህ ትፈቅዳለህ ወይ? እኔ ሁል ጊዜ አንተ አባቴ እንድልህ ባትፈቅድልኝም ሁል
ጊዜ በህልሜ አይሃለሁ። ህልሜን እኔ ራሴ እንኳን መከልከል አልቻልኩም። እናም ጥሩ ደረጃ ላይ ደርሻለሁ፣ ብትፈቅድልኝ ላይክ ናፍቃለሁ ብሎ ደብዳቤ ጻፈለት። ከልጅነቱ ጀምሮ የተወው ነው። ብትፈቅድልኝ ላይክ ናፍቃለሁ፣ አሁን ጥሩ ደረጃ ላይ ደርሻለሁ፣ ህልሜን ራሱ መከልከል አልቻልኩም፣ ሁል ጊዜ አይሃለሁ ብሎ ደብዳቤ ጻፈለት። ለደብዳቤው ምላሽ ያጣ ይሄ ወጣት ልጅ የአባቱን አድራሻ አፈላልጎ አገኘ። በሩን ሲያንኳኳ በሩን የከፈተችው ሴት እንዳየችው አባት ሊያናግር ፍቃደኛ አይደለም ብላ ዘግታበት ገባች። ከዛ ጊዜ በኋላ ዳግመኛ ሄዶ አላስቸገረውም። ጓደኛው እንዴት ዳግመኛ አልሄድክም አለው። ድሮም ቢሆን የአባቴን ንቀት ረስቼው ነበር ምኖረው፣ ብታገኘው ኖሮ ምን ትለው ነበር አለው። ሰላም መሆኔን ነግረውና አራቱን የልጅ ልጆቹን እንዲያጋብዘው ነበር አለ። አሁን ታዲያ የቀረበት ማን ነው? በረከቱን ያጣው ማን? ንቀትን እንደመናቅ ያለ መታደል የለም። ንቀትን እንደመናቅ ያለ በረከት። ዳዊት ጎልያድ እስራኤልን በተገዳደረ ጊዜ ከአባቱ መልእክት ተቀብሎ ወንድሞቹን ደህንነታቸው ሊጠይቅ በመጣ ጊዜ እስራኤል ሁሉ በተሸበረ ጊዜ ከንጉሱ እስከ ተራ ወታደር በተጨነቁ ጊዜ እያናገረ እያለ ይሄ ሸለፈታ ምንድነው እያለ ያለው እያለ ወንድሙ መጣና ደስ ያለ የልብን ትቢት አቃሏል ሄድና ሲለው ንቀትን እንደመናቅ ዳዊት እንዳይት ነው የሚያቀበት የሚችልበት ትቷት ዞር አለ። ዞር መቻሉ በቃላት ሊያስረዳ ከወንድሙ ጋር አልታገለም። ዞር ሳኦል ራሱ ይገርማቸዋል በዳዊት ቀንቶበት እየዘመረለት ቀስት ይወረውርበት ነበር። ይገርማል። ታዲያ የቀረበት አባስ ወይስ ልጅ? በረከት ያመለጠው አባስ ወይስ ልጅ? የቀረበ ሲርቅህ ያጀበ ሲበተን ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። እነሱ የማያስተኛ ነገር ተናግረው ወደ ቤታቸው ገብተው ተኝተዋል። ሰላምን መጠበቅ ያለብህ አንተ። የማያስተኛ የማያስበላ የማያስጠጣ ነገር ሰጥተው ገብተው ወደ ቤታቸው በልተው ጠጥተው ተኝተዋል። ለዚህ ነው ብዙዎቻችሁ ሰው ባላችሁ ነገር ትከለከላላችሁ። እነሱ ሰጥተዋችሁ ተኝተዋል። አንተነ ሰላምን ማስጠበቅ ያለብህ አንተነ ሰላምን ማስጠበቅ ያለብህ። ትላንትናህን እማትተው ከሆነ ነገህን አትኖረው። ሻሸመኔ አንድ ቤት ነበረኝና ልሸጠው ስል ወዳጄ እንደዚህ ያለኝ ይሄን ሸጠህ በህይወት ትኖራለህ ያለኝ። እዚህ ከተማ ያሉ ፎቆችን ጠቅላላ እኔ ነው የምገዛቸው ጠብቀኝ አልኩት። አሁን አንዳንዶቻችሁ በፍጹም ትላንትናችሁ መቶ አትፈልጉም። በቃ እንደ ገጠር ወፍጮ እየየ ማለት ከጀመራችሁ አታቆሙ። ነገርኩ። እነሱ ማያስተኛ ነገር ሰጥተው ቤታቸው ገብተው ተኝተዋል ስል እነሱ ማያስበላ ነገር ነግረው እዚህ ይወል እንትና ቁርጥ ቤት ገብተው እየቆረጡ ነው ስል አንተ ቁርጥ ብለህ በቃ ዘንድሮ ብለህ እነሱ እየቆረጡ ነው ስል ሰላምን ማስጠበቅ ያለብህ አንተ ነህ። ያሁን ያለፈውን ምትተው ለምንድን ነው? ሰላምን ለማስጠበቅ። አንደኛ በእርግጠኝነት ባለፈው ነገር ላይ ቁመት አትጨምርም፣ ቁመት አትቀንስ። ባለፈው ነገር ላይ ምንም ለውጥ ማምጣት አትችልም። ወዳጄ የምጽፉ ሰዎች ካልተውናቸው የማይተውን ብዙ ነገሮች አሉ። ስንተዋቸው ብቻ የሚተውን ካልተውናቸው የማይተውን ብዙ ነገሮች አሉ። በተለይ እዚህ ያላችሁ ሴቶች፣ ኢትዮጵያዊ ወንዶች ካልተዋቸዋቸው አይተዋችሁ። ሄደ ስትይ ይመጣ ተገላገልኩ ስትይ እኔን ነው ይላል፣ ጠራሽኝ ይላል። ካልተውናቸው የማይተውን ብዙ ነገሮች። አሁን ብዙዎቻችሁ ለህመም የተዳረጋችሁት ትላንትናችሁን አዝላችሁ ተሸክማችሁ ስለምትኖሩ ነው። ስተዋቸው ይተዋሉ። ስተዋቸው ደግሞ ስማ ጻፍ እንዲህ ብለህ ቂምና መርዝ አንድ ነው፣ እያደር ይመረቅዛል። ቂምና መርዝ አንድ ናቸው፣ እያደሩ ይመረቅዛል። እኔ ይኸውላችሁ አርብ ኢየሱስ እንዲገባችሁ ኢየሱስን እንድትወዱት ነው ማስተማር። እሑድ የመጽናናት ወንጌል ነው ማስተማር። ይሄ እንድታውቁ አርብ ወንጌሉ ነው ማስተማር። እሑድ የመጽናናት ወንጌል ነው ማስተማር። እንድትጽናኑ ፈልጋለሁ። አዲስ ህይወት እንድትኖሩ ፈልጋለሁ። እና ቂምና መርዝ እያደር ይመረቅዛል። ደግሞ ስሙኝ እበሏ ከኔ ጋር ናችሁ። ለመተው ደግሞ ደረጃ አታውጡ። ጻፉ። ለመተው አሁን እኮ ትተዋላችሁ እኮ። አሁን ዋናው ጉዳይ እኮ ትተዋላችሁ እኮ። ለመተው ግን ደረጃ ታውጣላችሁ። እሷንማ ተዋት። እሷን እንዲህ አድርጎ እንትናን ተዋል። ከዛ ለመተው ደረጃ አታውጡ። ደረጃ ለቡና እንጂ ለበደል የለም። ጻፉ። ታጥቦ የተከሸረ ደረጃ አንድ ቡና ነው እንጂ የሚባለው የበደል ደረጃ የለውም። እማትተው ከሆነ አዲስ ምዕራፍ ኤክስፔክት እንዳታረግ። አሁን ባልና ሚስቶች ብዙ ጊዜ ሚስቶች አይረሱትም ግን አያነሱትም። ብዙ ሚስቶች ችግር አይተው አንተ እኮ ረስተዋል። በስመ አብ ወልድ ብለህ የረሳው ጉዳይ ልክ ጠብ ሲጀመር የዛሬ 9 ዓመት አባዬ ሞታ ቀብር ላይ በላ በኢየሱስ ክርስቶስ እንዲህ ብለህ እንዲህ አድርገህ እሱን ማረሰው ራሱ ባልና ሚስቶች ራሱ ሲጣሉ እኔ ረሳለው እንደባ አረስ ሁለት ምድባ ይከፈል
ከፍሉ ለዚህ የሚረሳት ማለት እንደዛ ይባል የለም። ለመተው ደረጃ አታውጣ። ደረጃ ለቡና ጤነኛ የሰውነት ክፍሎች እንዲኖሩ ከፈለክ ተው። ለምንድነው ብዙ ኢትዮጵያዊ የሚለው? ብዙ ኢትዮጵያዊ ቢበላም ይላል ባይበላም ጨጓራ በዋነኛነት መገለጫ ጨጓራ ምግብ እንዲፈጭ ነው የተፈጠረው። ሰው ከከተትክበት ቼንቶ ነው የምትሆነው። በቃ ዝም ብለህ መታውን ያለብህ። እኔ ዛሬ ጸለይኩላችሁ ከዚህ ቤት ስትወጡ የቱ ጋር እንደረሳችኋቸው ሳታውቁ ካሮጌው ጉዳይ ትከላከላላችሁ። አታካት እረስታችሁ እግዚአብሔር ምስክር በጌታ በኢየሱስ ክርስቶስ የሚከብድባችሁን ሸክም እያራገፋችሁ የእምነትን ሩጫ ከፊት ይልቅ በፍጥነት እየሮጣችሁ ወደፊት መሄድ ይሆንላችሁ። እዚህ በረፓርኩና አሜን ባሉ። ምክንያቱ ሁኔታው አይነቱ ይለያይ እንጂ ጉዳት ያልደረሰበት ሰው በምድር ላይ የለም። የጉዳቱ መጠን ይለያያል እንጂ ህመም ያላስተናገደ ሰው የለም። ትናንትና መተው ኑሮዬን ከተተው እንዳለ ያገሬ ሰው ለመተው ደረጃ አታውጡ። እኔ አንድ ጊዜ አንድ ገጣሚ እንደዚህ ብሎ ገጠመ። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው ብሎ ገጠመ። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። ተመራዡ መርዙን ረስቶ መረዘው። መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። በሉስት እንደገና መርዝ ተመራዡ በሉስት መርዝ ተመራዡን ሊመርዝ ሲያምረው ተመራዡ መርዙን ረስቶ መረዘው። ጻፉ እንደዚህ ብላችሁ። ረስቶ መመረዝ የሚባል ነገር አለ። ፈረንጆቹ እንደሚሉት to kill it ignore it እንደሚሉት ልትገለው ከፈለክ እርሰው። እንዲህ ብላችሁ ጻፉ። ለህይወታችሁ መተውን መመሪያችሁ፣ ይቅር ባይነትን መርሃችሁ፣ ይቅርታን መሰረታችሁ አድርጉ። መተውን መመሪያችሁ፣ ይቅር ባይነትን መርሃችሁ፣ ፍቅርን መሰረታችሁ። ሳኦል በዳዊት ላይ ይቀናበታል። በጦር ወግርውሮ ሊገለው ሞክሯል፣ ግን ዳዊት በትህትና ረስቶታል። እንዲህ ብላችሁ ጻፉ። በትህትና መርሳት የሚባል ነገር አለ። በትህትና ሳትጣል ጠብ የለም፣ ጭቅጭቅ የለም፣ ጠላትነት የለም። ሳትጣል በትህትና አርፋ መውረድ የሚያቅሰዋል። አርፋ መውረድ ማለት ታክሲው እየሄደ ይጠራሉ። ከዛ ልክ ታክሲው እየሄደ ይወርዳሉ። እና አርፋ የሚወርድ ሰው ወደፊት አይደለም የሚሮጠው ነው፣ ወደ ኋላ ነው የሚሮጠው። ወደ ኋላ አይደለም የሚሮጠው፣ ወደፊት ነው የሚሮጠው። ስለዚህ ብለው ያደረገው መኪናው እንደዚህ እየሄደ አርፋ መውረድ የሚባለው አወራረድ እየሄደ መውረድ ማለት ነው። እየሄደ ስትወርድ መውረድ ያለብህ ወደ ኋላ ሮጠ ሳይሆን ወደ መኪናው ወደሚሄድበት ነው። ምክንያቱም መኪናው እየገፋ ስለሆነ ማድረግ ያለብህ አንተ ወደፊት ነው መሮጥ ያለብህ። አለበለዚያ ወደ ኋላ ከሮጥ ትወድቃለህ። ልክ እንደዚህ በአገር ሰላም አብራችሁ እየሄዳችሁ እነሱ እየሾፈሩ እናንተ አቁሙልኝ። ሳይሻገር ወራጅ አለ። ተሻግሮ ሳትሉ እንደወረዳችሁ የሚያውቁት ከስንት ፌርማታ በኋላ ሲዞሩ ወርዳችኋል። አረፋ መውረድ ይባላል። ሳትቀያየሙ መውረድ። የናጤ አጥንት ሾክ ነው ይወጋኝ ሳትሉ መውረድ። እዛ ደረጃ የሚያደርሰን ጉዳይ የለም። ያለፈውን መተው። ስማኝ፣ የመጨረሻ ቀና የቀበሩን ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች ያነሱኛል ብለህ የምትጣጣር ከሆነ እንደገና ለመጸጸት እድል እየሰጣቸው እንደሆነ እወቅ።